እስከዛሬ መስሌ በፍቅርሽ አየሁት ያረጀንነት ቃል ኪዳንሽ አለኝ እሺ ለ ናይ እንግዲህ አደራሽን እሷ አደራይን ተቀበይ በእውነት ሌላንቺ ነው አደራ የምሰጥሽ እሷ ቤተሰብ የላት ማንም የላት ሌላንቺና ለባሩክ ነው አደራ የምሰጣችሁ በእውነት ምናልባት ምን እንደሚገጥመኝ አላውቅም ፍቃደኛ ሳትሆን አንቺም ፍቃደኛ ሳትሆኑ ነው ያው እንግዲህ ይሄ ነገር የጀመርኩት ነው በድብቅ ነው የጀመርኩት ዛሬ ተሳክቶልኝ እንግዲህ ያው ወደ ሰው ሀገር ልሄድ ነው አደራሽ ናንቺ እንግዲህ አይ አደራ ነው የምልሽ ሁሌም ማለት ነው እደውልልሻለሁ እና አይዞሽ እንዳይከፋሽ ውድ ቤተሰብ ምን ማለት እንዳለብኝ ሁሉ ግራ ገብቶኛል የእውነት እዚህ ስንደርስ ጭራሽ ጨነቀኝ ታውቃላችሁ መጀመሪያ እውነትም አልመሰለኝም ነበር እዚህ ስንደርስ ግን በቃ ይሆናል አይደል በቃ እውነት ነው ብዬ ውስጤን ማሳመን ጀመርኩኝ ግራ ግብት ነው ያለኝ የእውነት ማለት የሆነ ነገር አድርጌ ባስቀር ደስ ባለኝ ግን ምን ላድርግ ቃል ኪዳንሽ አለኝ እሺ ነኝ ባንቺ ማይ ነው ማይ ቃል ኪዳንሽ አለ እኔ ጋር ናይስ በቃ ታጥቂ ያለቀሽ አትችልም ወር ለማታርቂ በእናትሽ ላይ ቀናኝ ይችላል ማንም ያይላችሁ ነው ሰርተው እየመጡ ነው ወይ ብቻ አይደለም በጣም ሰርተው እየመጡ ነው ምን ዋጋታ ምን ሞዴል ድንጋይ አድርግልኝ በእውነት ግን እንግዲህ ስላላየ ነው እዛ ያለውን መከራ ያለውን ስቃይ ስላላየ ነው ሄዶዮ ምንም ማድረግ አይቻልም ሁሉም ነገር እንደ የሴት ልጅ ደግሞ ይሻላል ከወንድ ልጅ ማለት ነው ሴት ልጅ ወንድ ልጅ ላይ በጣም ስቃይ ብዙ ነው አንደኛ ነገር በጣም ሙቀት ነው አንቺ ያየሽው ነገር ሊሆን በቃ ቢያንስ ሊሆን ለማየት ነው ለመስራት ነው የምትሄደው ፍቅር ለማየት በቃ እሷ የተሰቃየችው ስቃይ እኔ ማየት አለብኝ
ይኸው እያየሻቸው ነው፣ ሰርተው እየመጡ ነው። ምን ሆናለሁ? ምን አልሟሟ ጨው አይደለም። ምን ነገር እንዳታስብ እሺ። ልክስ አስታልፍ። እኔ ምንም አላማረኝም። እንደውስ ነው ውስጤ ምንም በቃ እኔ እንጃ ጥሩ ነገር እየተሰማኝ አይደለም። ለምን ቆይ ለምን ምንም ሰርቼ የማልሰራ ነው ይመስልሽ? ለምንድን ነው ታዲያ ነው ያልመሰለሽ ነገር ነው? ለማን ነው ግን ትታት የምትሄደው? ፍቅር እንደዚህ ማለት ለማን ነው ግን እንደዚህ ትታት የምትሄደው? ቤታችን እንዳይገል ያ ነገር ለምንም አይደለም። በቃ እሺ የፍርድ ቤቱ ጉዳይስ ችግር የለውም? ከሀገር ካወጣክ በኋላ መቼ ፍርድ ቤት ውስጥ ተዘጋ? ችግር የለውም። በቃ እሱ የለውማ ከሀገር ውስጥ ስራ የለውም። ምን ያምጣል? ወይ ተመልሼ ብመጣ ነገሩን ካዞሩብኝ ነው እንጂ አሁን ችግር የለውም። ከሀገር አጥታ ችግር ይኖራል? ለምን ችግር የለውም? ፋይል ሳይዘጋ ምን ሳይል ለምንድን ነው ችግር የሌለው? ምን አሻራ ላይ ይታያል እና አሻራ ላይ ሁሉ እኮ ይወጣል። አይ በቃ አታልቅሽ፣ በእናታችሁ አታልቅሱ። በቃ ያለቀሳችሁ አትሸኙ። አይደለም በእውነት እና ሰው እኔ ወዴን እንደም ድንጋይ አርግኝ ብያለሁ እና ሻታያዝኝ አይ በእግዚአብሔር በቃ አታልቅሽ። ሶድሽ እሷን ብቻ አደራሽ። የምር ሌላ ምንሽ ነገር የለም። አታልቅሽ በእግዚአብሔር። እኔ አልገባም። ሂዱና ሸኙት። እኔ አልገባም። እኔ ወዴን ድንጋይ አድርገው እንደውችም ቦታ ላለመርገጥ ሁሉ በጣም ምኞት ነበር በእውነት እዛ ለምን በጣም ስለመረረኝ ማለት ነው። እኔ ፓስፖርቴን ራሱ ስመጣ መንገድ ላይ ጥላለሁ ነበር በእውነት በእኔ በቀል ብዬ ነበር። አልሆነም። አሁን ያለቀ ነገር ነው። አሁን ምንም መቆጨት አያስፈልግም። አልቋል በቃ ከዚህ ስላለቀ ሲመለስ ደግሞ እግዚአብሔር ያውቃል። በእውነት እቺ ምድር በቃ ለማንም ነው የማትሆነው። የእውነት እኔ በጣም አንዳንዴ ግራ ይገባኛል። የሰው ልጅ ጠዋት በሰላም ከቤት ወጥቶ ማታ የምጠፋበት ነውና በቃ እንጃ አላውቅም። ይቅናክ በቃ ሌላ ምንም አልልም። እኔ ደጋግሜ ነው ማለት እግዚአብሔር ምንም እኮ ደስ የሚል ነገር የለም እኮ እዚህም ቢሆን ራሱ እዚህም መከፋት ነው፣ እዛም በእጄ እንደው ይሻለኛል። እውነት ስራ ቢያንስ የሆነ ነገር ሰርቼ እመጣለሁ። እዚህ ምን ደስታ አለ? ሁሉ ነገር በቃ ምን የሚያስደስት ነገር አለ? በእውነት አንድ ፍሬ እንኳን ሳታገኙ ብዬ እኮ ነው። ዛሬ ያጋል በቃ ደርጋል። ቢያንስ ከተመቸኝ 2 ዓመት ካልተመቸኝ ደግሞ 1 ዓመት ሰርቼ እመጣለሁ። በቃ ቢያንስ እስከዛ ድረስ እኔ በ6 ወር ደህና ክፍያ ካገኘሁ በ6 ወርና በ7 ወር አልጨርስም። እጨርሳለሁ። በአንድ ዓመት እንዴት ነው መመለስ የሚቻለው? በአንድ ዓመት እንዴት ነው መመለስ የሚቻለው? ሀገር ውስጥ መሰለህ እንደ አንተ ግን በቃ ይሄ እንትንክን የሆነ በቃ እንደዚህ የምታስበውን አስተሳሰብ ትተካሁን ጠንክረክ ሰርተህ ተለውጠክ እሷንም አስደስተክ እንደው እግዚአብሔር ፈቅዶ በቃ መተክ ፍሬ ለማግኘት ያብቃችሁ። እኔ ሌላ ምንም አልልም። እግዚአብሔር አምላክ እሱ ይከተልክ፣ መብራን ትከተልክ። ሌላ ምንም አልልም። አንቺም በቃ አታልቅሽ፣ ባለው ነገር ከጎንሽ ነኝ። በቃ ይቅና። ቁጭ ብለን ሌላ ወሬ አናወራ። በቃ እኔ እንዲሁ ኦዴንም አሞኝ ግራ ገብቶኝ ነው ወደዛ መግባት በቃ ደበረኝ። አድርጌ ነው የመጣው። መብራንን ጸሎት አድርጌ ነው የመጣው። ለዋዴው ኦዴን እንዲያል ብዬሽ እንደኔ አልቃሽ የለም ታዲያለሽ። እና ታልኩ ያለቀሳቸው አትሸሽ ብራር አይቀናል ይችላል። እሺ
ነው በቃ ሄድ በቃ እኛ ትንሽ እዚህ እንቀመጣለን። እቃ ምናምን እንደተረከብኩ እስክናቅ ድረስ አንሄድም። ያው ሰዓት ገና ከሆነ ተመልሼ ልምጣ። ውስጥ ከገባ በኋላ ማን ነው የሚመልሰው? ምን ልትሰራ ነው የምትመልሰው? እቃም ትንሽ ስለሆነ ሲጀመር አይመልሱክም። ያው የኛ ገብቻለሁ እስክትለን እስክትፈተሽ ምናምን እዚህ ነው የሚያስፈልግህ ነገር አይታወቅም። አምጣ አይ በቃ ያውጣ ጆሮ ቤትሽን ስጭ አታፍሽ በቃ እስከዛሬ ምስሌ በፍቅርሽ አየሁ ይቅና